بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا والصلاة والسلام على من كانت معجزته القرآن وكان إمامه القرآن وكان خلقه القرآن وكان ربيع صدره ونور قلبه وجلاء حزنه القرآن نبينا محمد وعلى آله وصحبه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه وبعد السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾቻችን ጥሩ የኢባዳ ጊዜ ያሳለፈን እንደሆነ ገምታለሁ በተለይ ከቁርአን ጋር ያለን ትስስር የተሻለ የተነከረበት የረመዳን ወር ያሳለፈን እንደሆነ ተስፋ በማድረግ ኢንሻአላህ ከዚህ ቀደም እርቅ ከቁርአን ጋር በሚል የጀመርነው ርዕስ እንቀጥላለን ከዚህ ቀደም ያው ከቁርአን ጋር እርቅ ለመፈጸም የቁርአንን ክብር ልቅና ደረጃ መረዳት አስፈላጊ መሆኑን ለማወቅ ለሚረዱ ሐሳቦችን ለማሳለፍ ወደናንተ ሞከረን ነበር ለምንድነው ስለ ቁርአን ትኩረት ተደርጎ ቁርአን በዚህ ደረጃ ታይቶ እርቅ መፈጸም ያስፈልጋል ከሱ ጋር የተሻለ ጥሩ ትስስር መፍጠር ያስፈልጋል የሚለውን ለማየት ሞከረን ነበር ያው ስለ እርቅ ስናወራ በሆነ ደረጃ ጥል አለ ማለት ነው ስለዚህ ከቁርአን ጋር እንታረቅ ስንል ተጣልተናል ወይ ተኮራርፈናል ወይ በመካከላችን ያለው ትስስር ላልቷል የሚል ሐሳብ አለው ይሄ ደግሞ የትስስር መላላት የፍቅር መቀነስ መኮራረፍ መነሻው ምናልባት አለማወቅ ሊሆን ይችላል በሚል ሐሳቤ የቁርአንን ልቅና የቁርአንን ደረጃ ካለመረዳት የመነጨ ሊሆን ይችላል የሚል ሐሳቤ ይዘን ያን ለማብራራት ሞክረናል ለነገሩ አባባሉም እኛን ያግዘናል من جهل شيئا عاداه ومن عرفه قدره واحبه ይላሉ ባለሙያዎች የሆነ ነገር የጠላው ሰው የማያውቀው ሰው ወይም ስለዛ ጉዳይ በቂ መረጃ የሌለው ሰው ምናልባት ጠላት ሊያደርገው ይችላል ያወቀው ጊዜ ግን ደረጃውን ከፍ ያደርጋል ይወደዋል ይላሉ በህይወታችን ውስጥ የተሳሰርናቸው በየለቱ ጭንቃችን የሆኑ ነገሮችን በሙሉ ብናያቸው በደንብ ምናቃቸው ደረጃቸው ከፍ ያሉ ነገሮች መሆናቸው ላይ ሁላችንም እንተማመናለንና ከዛ አንፃር ያንን ለማየት ሞክረናል ከቁርአን ጋር ያለን ግንኙነት ባለማወቅ ጠላት ከማድረግ ቁርአንን በደንብ ከመረዳት ደግሞ ተገቢውን ክብር በመስጠት መካከል እንገኛለን ብዬ አስባለሁ አሁን ተጨባጫችን ቢታይ ከዚህ ውጪ ልንሆን አንችልም ኢማ ቁርአንን የማያውቁት ጠላት አድርገው የያዙት ስሙ ሲነሳ የሚከብዳቸው ቀልባቸው የሚረብሻቸው አካላት አሉ ቁርአንን ደረጃውን ደግሞ ተረድተው እለታዊ ጭንቃቸው ኮንሰርናቸው ሆኑ በማንበብ በማሐፈዝ በመረዳት በማስተማር የተጠመዱ ሰዎችን እናገኛለን በጣም ጥቂት ናቸው ብለን እናምናለን የአብዛኛው ማህበረሰብ የአብዛኞቻችን ተጨባጭ ግን ትስስራችን በጣም የላላ መሆኑን ያሳያል እኔን ጨምሮ አንተ ጋር ብቻ ያለ ችግር ነው ብትሉኝ ደስ ይለኝ ነበር ግን ዙሪያዬ ላይ ያለው ተጨባጭ ያን ስለሚመስለኝ ነው ስለዚህ እርቅ ያስፈልጋል ከዚህ ቁርአን ጋር ስንል ጸብ አለ ማለት ነው ጥል አለ ማለት ነው ዑለማዎቹ ከቁርአን ጋር ያለንን ትስስር መበላሸት የመረጡለት አንድ ቃል አለ ይህን ቃል ከቁርአን ከራሱ ተወሰው የሰጡት ስያሜ ነው ቁርአንን ማኩረፍ ከቁርአን ጋር መጣላት ከቁርአን ጋር መራራቅ ማለት ሀጅር ማድረግ ነው ወይም ሀጅረል ቁርአን ይሉታል ሀጅረል ቁርአን በጣም የተለመደ ቃል ነው ከቁርአን ጋር ባለ ትስስር ማለት ነው ዑለማዎቹ ሀጅር ማለት ምን ማለት ነው መጣላት ማለት ምን ማለት ነው ያው ረመዳን ውስጥ በጣም ብዙሃኑ በቀን 5ም 10ም ያከተሙት ነው ያነበቡት ነው ከዛ ውጪ አላህ ያዘነላቸው ሰዎችም አሉ የሚያነቡት ዓለማችን ላይ ከዚህ ባለፈው ፕሮግራማችን እንዳነሳው 2 ሚሊዮን አካባቢ ሰዎችም ሸምድደውታል ሐፍዘውታል በቃላቸው ስለዚህ ሀጅር ማድረግ ማለት ምን ማለት ነው እንዴት ተኮረፈ ሊባል ይችላል በዚህ ደረጃ ትኩረት ተሰጥቶት ልንል እንችላለን አንደኛ ያወራው ያለሁት ስለኔና ስለናንተ ነው ቁርአን የወረደው ለኛ ለሁላችንም ስለሆነ ስለዚህ ስለኔ ነው እንጂ መጨነቅ ያለብኝ 2 ሚሊዮኖቹ ሰዎች ብቻ ሐላፊነት ወስደውልኛል ብለን መቀመጥ ስለማንችል ማለት ነው አላህ Subhanahu Wa Ta'ala በዚህ ቁርአኑ ያወራ ያለው ነብዩ አለይሂ ሰላቱ ሰላምም ስለ ሀጅረል ቁርአንን ችላ ስለማለት ሲያወሩ ሰዎች ጥቂት ሰዎችን ምሁራኑን
ሑፋዞቹን ጠቅሰው ሳይሆን መላውን ሙስሊም አማኝ ስለሆነ የምናወራው ከዛ አንፃር ነው። እሱ ብቻ ሳይሆን እነዚህ ሰዎችስ ራሱ ሐቁን ሰጥተውታል ወይ የሚለውን ለማየት ይረዳ ዘንድ ዑለማዎቹ ሀጅረል ቁርአን ማለት ግን ምን ማለት ነው ብለው ሰፊ ማብራሪያ ጥናትን መሰረት ያደረገ ማብራሪያ ሰጡ። ሀጅር ማለት አስለን ሀጀረ ከሚለው የአረብኛ ቃል ግስ የተወሰደ ነው። በጣም ብዙ ትርጉሞች አሉትና እነዛን ሁሉ ይዛል ሀጅረል ቁርአን አሉ። ሀጅር ኩርፊያ ማለት ነው። ሀጀር ማለት አንድ ሰው ሀጀረ ብንል አኮረፈ ማለት ነው። ሀጀረ ብንል ከተማ ጥሎ ተሰደደ ማለት ነው። ሀጀረ ስንል ፊቱን ጀርባውን ሰጥቶ ሄደ ማለት ነው። እነዚህ ሁሉ ትርጉሞች አሉት። ከዛ ምን አሉ? ቋንቋዊ ትርጉሙ ይሄ ነው። ወደ ሸሪዓዊ ትርጉሙ ስንመጣ ወይም ሀጅረል ቁርአን ግን ስንል ምን ማለታችን ነው አሉ? አንደኛ በቁርአን አለማመን ነው። ቁርአንን ማድመጥ አለ፣ ቁርአንን መስማት አለ፣ ቁርአንን ማንበብ አለ። አለማመን አንዱ ቁርአንን ችላ ማለት ነው ይላሉ። ሁክሙ ምንድነው? የዚህ ሰው የደረጃ ምንድነው የሚለው በኋላ የምናየው ነው ማለት ነው። ሌላኛው ስለ ቁርአን መጥፎ መናገር ሙሽሪኮች ያደርጉት እንደነበረው ስለ ቁርአን ክፉን መናገር እያነበቡት እኮ ሊሆን ይችላል፣ እየተቀራ ሊሆን ይችላል። አንዱ እሱ ነው አሉ። ወይም ሁለተኛው ቁርአንን ሀጅር ማድረግ ማለት እሱ ነው አሉ። ሶስተኛው ቁርአንን መሸሽ ማለት ነው። ቁርአንን መሸሽ ማለት ትቶ መሄድ ማለት ነው። ቁርአን ላለመስማት መዝጋት ማለት ሊሆን ይችላል። ወይ ሙሽሪኮች ያረጉ እንደነበረው ላ ተስማዑ ለሃذا القرآن ወልገው ፊህ ይሉ ነበር። ወሁም ينهون عنه وينأون عنه ሰዎች እንዳያደምጡትም ይከለክላሉ፣ እነሱም አያደምጡም፣ ጥለው ወይም ችላ ብለው ይሄዱ ነበር ይላል። ዛሬ ይሄ በሽታ ደረጃው ቢለይም እኛ መሃል ካለ እሱም ሀጅር ነው አሉ። ሌላኛው በቁርአን አለመስራት ለትዕዛዞቹ አለማደርም ቁርአን ምንድነው ሀጅር ተደርጓል። አንዱ እኮ ሊኖር ይችላል በትዕዛዙ አለመስራት ወይም ደግሞ የተከለከለውን በቁርአን የተከለከሉትን አለመከልከል ቁርአንን ሀጅር ከማድረግ ነው አሉ። በቁርአን መፍረድን መፋረድን መተው ቁርአንን ሀጅር ማድረግ ነው አሉ። ወይም ተሕኪም በኔ የግል ጉዳይ ሊሆን ይችላል፣ በመካከላችን ያለ ጥል ሊሆን ይችላል፣ ኦር ደግሞ ምንም አይነት ግለሰባዊ ቤተሰባዊ ማህበራዊ ህይወታችንን እንዲቃኝ እንዲዳኝ እንዲፈርድ ቁርአን ሸሪዓ ይሁን ተብሎ ሲመጣ የሚቃወም መቃወሙን ተውት በህይወት ጉዳይ የመጀመሪያ አማራጭ ሆኖ ካልመጣ ቁርአን ሀጅር ተደርጓል ይላሉ። ቁርአንን አለማስተንተን ተደቡር አለማድረግም ቁርአንን ሀጅር ማድረግ ነው አሉ። ቁርአንን አለማንበብ አለማድመጥ ቁርአንን ሀጅር ማድረግ ነው አሉ። ቁርአን ሽፋ ነው፣ መድኃኒት ነው። ይህንን መድኃኒት ከመድኃኒት አለመጠቀም ቁርአንን ሀጅር ማድረግ ነው አሉ። ቁርአንን ሀጅር ከማድረግ ከማክረፍ ከመተው ውስጥ ነው አሉ። ሰዎች ቁርአንን ያነባሉ ያሐፍዙታል፣ ግን ለፉክክር ሲሆን ይላሉ ወይም ለሌላ ገረድ ዱንያዊ ለሆነ ጥቅም ምን የሚያደርጉት ከሆነ የሚቀሩት የሚያሐፍዙት ከሆነ በጣም ድምጻቸው ያምር ይሆናል። በጣም ቁርአን ላይ ፐርፌክትሊ ሊያነቡት ይችላሉ፣ ሳይሳሳቱ ሊያነቡት ይችላሉ። ተራዊ ለማሰገድ ሊሆን ይችላል። ሰዎች ላይ የበላይነት ስሜት እንዲሰማቸው ሲሆን ቁርአንን ሀጅር አድርገውታል ይላሉ። እነዚህና መሰል ሐሳቦችን ያነሳሉ። ስለዚህ ከነዚህ ከተዘረዘሩ 10 ምናምን የሀጅር አይነቶች ወይም ደግሞ የኩርፊያ አይነቶች ወይም ጥል አይነቶች አንዱ ሁለቱ ሶስቱ አይገኝብንም። ራሳችንን መጠየቅ የኛ ፋንታ ይሆናል። ስለዚህ ቁርአንን ሀጅር ማድረግ ማለት ከነዚህ አይነት ኩርፊያዎች ወይም ደግሞ ጥሎች አንፃር ነው አሁን እያወራን ወይም ደግሞ ዲስከስ እያደረግን እየተመካከርን ያለ ነው። ስለዚህ ቁርአንን ሀጅር አድርገናል። ከነዚህ ውስጥ የሆነ ያህሉ በሆነ ያህል ደረጃም ቢሆን እኔ ውስጥ አለ የሚል ምን ካለን ስሜት ካለን መተማመን ካለን ስለዚህ እርቅ ያስፈልጋል። ስለዚህ ከነዚህ ውስጥ አንዱም ቢሆን ካለብን ቁርአንን ሀጅር አድርገናል ማለት ነው። ስለዚህ ያንን ማከም በዛ በኩል ከአላህ ጋር ከቁርአን ጋር እርቅ መፈጸም ተገቢ ይሆናል ማለት ነው። እሺ ቁርአንን ሀጅር ማድረግ በየትኛውም ይሁን ከላይ ከተጠቀሱት ውስጥ ሀጅር ማድረግ ማኩረፍ ወይም መጣላት ሁክሙ ምንድነው ብያኔው ምንድነው የሚል ጥያቄ ይነሳል።
ይህንንም ማወቅ ይፈልጋል። በቃ ሀጅር ማድረግ ችላ ማለት ምንም የሚያስከትለው መጥፎ ነገር ከሌለ ለምን በዛው አልዘወትርም የሚል ሐሳብ እንዳያስነሳ። ስለዚህ እስልምና ውስጥ ምንድነው ለሀጅር አልቁርአን ቁርአንን ለማኩረፍ ቁርአንን ለመራቅ ምንድነው የተሰጠው ህክም ካልን ዑለማዎቹ ምን አሉ? እንደየ ኩርፊያው አይነት ህክሙም ይለያያል። ለምሳሌ መጀመሪያ ላይ ያነሳ ነው አለ በቁርአን አለማመን ከሆነ በቁርአን የአላህ Subhanahu Wa Ta'ala ቃል መሆኑን አለመቀበል ከሆነ ይሄ ግልጽ ኩፍር ነው። ይሄን ሊያክም የሚችል ከዚህ ይሄንን ሊያርቅ የሚችል ብቸኛው መፍትሄ በቁርአን ማመን ነው። ቁርአን አላህ Subhanahu Wa Ta'ala ለመልእክተኛው ሰለላሁ ወሰላሙ ዐለይሂ ይህንን ማህበረሰብ ቅኑን መንገድ ይመሩበት ዘንድ መመሪያ ይሆን ዘንድ መድኃኒት ይሆን ዘንድ ብርሃን ይሆን ዘንድ ያወረደው የሱ ንግግር ነው የሚል እምነት ካልሆነ በስተቀር ሊያርቀው አይችልም። ስለዚህ የመጀመሪያው ምንድነው? በቁርአን አለማመን ከሆነ ኖት ኦንሊ በሙሉ ቁርአን ውስጥ በተጠቀሱ አንቀጾች በአንደኛው እንኳን ሰው አላምንም ካለ ከካደ ይህ ሰው ግልጽ ኩፍር አለበት ከእስልምና የወጣ ነው ይላሉ። لأن الإيمان بالقرآن በቁርአን ማመን ከእስልምና መሰረቶች ውስጥ አንዱ ነው። ከኢማን መሰረቶች ውስጥ አንዱ ነው። በኪታቦች ማመን በጥቅሉ በዋናነት ግን በቁርአን ማመን አንድ ሰው የኢማን መሰረት ነው። ይሄ ከሌለው ከኢማን ይወጣል ከእስልምና ይወጣል አሉ። ሌላኛው ምን አሉ? ሰው ቁርአንን ከሐፈዘ በኋላ መርሳት ከሆነ አሉ በቸልተኝነትና በስንፍና የሐፈዘውን የሸመደደውን በቃሉ የያዘውን ቁርአን መተው ከሆነ የዚህ አይነቱ ሀጅር ሁክሙ ምንድነው? ከባኢር ነው፣ ከትልልቅ ወንጀሎች ነው ማለት ነው። ከባኢር ወንጀሎች ናቸው። ከባኢር ወንጀሎች ውስጥ ይካተታል። ሌላኛው የአላህ Subhanahu Wa Ta'ala ንግግር መሆኑን ከሱ የተወረደ መጽሐፍ መሆኑን ከመቀበል ጋር በስንፍና በቁርአን ያልሰራ ከሆነስ አለመስራት ከሆነስ ሀጅሩ ከቁርአን ጋር ጥሉ ቁርአን ባስቀመጣቸው ህግጋት አለመስራት የከለከላቸውን አለመከልከልና ያዘዛቸውን አለመታዘዝ ከሆነስ አሉ ይሄ እንደተወው ወንጀል ወይም እንደተገበረው መጥፎ ተግባር ይለያያል አሉ። ከከባኢር እስከ ሰጋኢር ትልቅ ወንጀል ነው የሰራው መጠነኛ ወንጀል ነው የሰራው የሚለው የሚወሰነው የተወው ምንድነው ከሚለው አንፃር። ለምሳሌ ዋጅብ የተደረገ ነገር ከሆነ የተወው ይህ ሰው ከባኢር ወንጀል ሰርቷል ነው የምንለው ማለት ነው። ምናልባት ዋጅብ ያልሆኑ ተግባራትን ከሆነ ምናልባት የተጠሉ ተግባራትን ከሆነ በዛው መልኩ ሰውየው ይቃኛል ይታያል አሉ። ሌላኛው ቲላዋን ከሆነ የተወው ማንበብን መስማትን ከሆነ የተወው ምናልባት በቁርአን ምንድነው መታከምን ከሆነ የተወው ይህ ሰው አለል አቀል ወንጀል ሰርቷል ይጠየቃል በእነዚህም ጉዳዮች ይላል። በጣም በትንሹ ግን ከነዚህ ነገሮች የሚገኘውን ነገር ማጣቱ ላይ ሁላችንም እንተማመናለን። አንደኛ ይሄን የአላህ Subhanahu Wa Ta'ala ብርሃን መራቅ ማለት ከአላህ ጋር መራራቅ ማለት ነው። ህይወት ጨለማ ነው የሚሆንበት ይሄ ሰው። ስለዚህ ብርሃን አጣ እንላለን። መድኃኒት ነው አለን። ስለዚህ መድኃኒት ሰው ካልፈለገው በበሽታ መዘውተርን መርጧል ማለት ነው። ቢያንስ እነዚህ ነገሮች አለማድረግ ማለት የሚያጣቸው ነገሮች ግን አሉ። የሚያጣቸው ነገሮች ግን ሚናቁ አይደሉም። ብርሃን ነው የሚያጣው፣ መንገድ ነው የሚያጣው፣ ቀጥተኛውን መንገድ ነው የሚያጣው፣ ፉርቃን ነው የሚያጣው፣ ሐቅን ከባጢሉ ሹብሃውን ከየቂኑ የሚለይበት ምንድነው የሚያጣው? ብርሃን ነው የሚያጣው። ስለዚህ የምናጣውን ነገር ማየትም ተገቢ ነው የሚያስከትለውን ጉዳት ትተን ማለት ነው። ስለዚህ በጥቅሉ ሲሰበስቧቸው ቁርአንን ሀጅር ማድረግ ብያኔው እነዚህን አራት ይመስላል ይላል። ኢንሻአላህ የሰዓት ገደብ ስላለ ለዛሬ በዚህና በቃና ከዚህ በኋላም ከቁርአን ጋር እርቅ መፈጸም ጋር ተያዙ ሐሳቦችን ማንሳታችንን እንቀጥላለን። أسأل الله سبحانه وتعالى أن يجعلني وإياكم من المقبولين. السلام عليكم ورحمة الله وبركاته.